ሰላም እንግዲህ ከባድ ጉዳት ደርሶባታል ማለት ነው። ጽንሱ ቢቋረጥም ነገር ግን ደግሞ ሁሉም አልወጣም ማለት ነው። ጥርግርግ ብሎ አልወጣም። ሆዷ ውስጥ የቀረ ጽንስ አለ። ስለዚህ ለወደፊት ህይወቷ ስለሚያሰጋ ይሄ ነገር ተጠራርጎ መውጣት ስላለበት ግዴታ ቤተሰቦቿ መስማት አለባቸው ይሄንን ነገር ሲል ሀና እግሩ ላይ ወድቃ እንግዲህ ዶክተሩ ላይ እባክህን ሀና የቤተሰቦቿን ፍቅር ገና አሁን ነው ያገኘችው። ድጋሚ የቤተሰቦቿን ፍቅር እንድታጣ አልፈልግም፣ እባክህን ዶክተር ተባበረኝ እባክህ ብላ እንግዲህ እንደምንም ብላ ለመነችው። ግን ዞሮ መስማታቸው አይቀርም ሰዎቹ። እንግዲህ ሀና በፈጣሪ እኔ እንደ ሀና ቅን ሰው አይቼ አላቅም፣ በእውነት ነው የምላችሁና ይሄ ድራማ ግን በጣም የሚያስተምር ድራማ ነውና እንግዲህ ሀንዬ አባቷ ታማሚ አባቷን ጥላ እችም እህቷ ናት፣ ነገር ግን አታውቅም። ለዚች ልጅ ተጨንቃ ሚስጥሯ አደባባይ እንዳይወጣ በሷና በሰላምና በሀኒ በዶክተሩ መሀል እንዲቀር ብቻ ያደረጋ። እንግዲህ አሁን ግዴታ ደግሞ ደም ያስፈልጋታል ተባለ። ተመሳሳይ ደም ደግሞ ጠፋ። የአባቷ የሰላም አባትና የሰላም ደም አንድ ይመሳሰላል ደማቸው፣ ከእናቷ ጋር ደሞ አይመሳሰልም እና አሁን ከባድ ችግር ተፈጥሯል። ደም ጠፋ። ግዴታ ይሄንን ደም ደግሞ ሀና ትሰጣታለች። ታያላችሁ። የሀና ደም ይወሰድና ይመረመራል። ከዛ ደማቸው ተመሳሳይ ከሆነ ሀኒ ደሟን ትሰጣታለች ብዬ አስባለሁ። እንግዲህ አስቸጋሪ ነው። መናሴ ሲያለቅስ ግን አሳዘነኝ። ምስኪን ስደብኝ አለ። ተነሽና ስደብኝ እህቴ ያለ የሆነ አስለቀሰኝ እና ያው እንግዲህ አባቷም ተጨንቀዋል። ልጃቸው ምን እንደምትሰራ ማወቅ ይፈልጋሉ። እንዴት ምን ብትሰራ ነው ልጅ 100,000 ብር የተሰጣት? ምንድን ነው አባቷ አሁን ሊጠራጠሩ ያሰቡት ሴትኛ አዳሪ ነው የሚባል ነገር አለ አይደለ? እንደዛ ነገር የሆነ በቃ ራሷን አሳልፋ የምትሰጥና ብር በብዙ የምታገኝ እንደዛ አስበዋት መሰለኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁላችሁ አልሐምዱሊላህ። እንግዲህ ኖላዊ ድራማ ዛሬ ተለቋል ማለት ነው። የእውነት እንግዲህ በጣም አስተማሪና እስካሁን ካየዋቸው ድራማዎች በጣም የሚያስተምር ድራማ ነውና ሀንዬ የገዛ አባቷን ትታ እንግዲህ ታማሚ አባቷን ለጆሮ ትታ ከሰላም ጋራ ጭንቅ ጥብብ እያለች ትገኛለች። ሰላምዬም ደግሞ ሚስጥሯን ለእሷ ስለነገረቻት ያ ሚስጥር በሁለቱ መሀል ብቻ እንዲቀር ነው የምትፈልገው። እናቷ እንግዲህ በራ ስትመጣ ሰላም ከማደንዘዣ ስትነቃ እናቷን አየቻት ማለት ነው። የት ነኝ ምናምን ስትላት እዚህ ነሽ ሐኪም ቤት ነሽ፣ ግን ምን ሆነሽ ነው ስትላት ምንም አልሆንኩም ምን እንጃ እማዬ ምናምን ብላ ነገሮችን ማስታወስ ስትጀምር ከእናቷ ለፊት ሆና ዞረች ማለት ነው። ምክንያቱም እናቷ እየሰማች መስሏት ይሄንን ጉድ ማለት ነው። እንግዲህ ዶክተሩም ሀና በመሀል ባትመጣ ኖሮ ዶክተሩ ሜላት ሊነግራት ነበር ልጇ በምን ምክንያት እንደዚህ እንደሆነች እና እንግዲህ ያንን ነገር ብትሰማ ምን አይነት ውሳኔ ትወስናለች? ምንም። ምክንያቱም እራሷን ነው ጥፋተኛ አድርጋ የምትወቅሰው ሜላት ማለት ነው። እሷ ነች ጥፋተኛ። ሴት ልጅ ቁጥጥር ያስፈልጋታል። የደረሰች ሴት ልጅ የት ነው የምትሄጂው? ከማን ጋር ነው የምትዩ? ጓደኞቿስ ምን አይነቶች ናቸው አብራቸው የምትውለው? ያንን ነገር ደግሞ እናቷ ኃላፊነቷን አልተወጣችም። እናቷ የሀሴትን ፎቶ ሁሌ ይዛ እያለቀሰች ለዚች ልጅ ምንም አይነት ጊዜም ሆነ ምንም ሰዓትም አልሰጠቻትም። ልጅቷ በዚህ እየተበሳጨች እየተናደደች የትም እየዋለች እየሰከረች ትመጣለች። ይሄ ነው ማለት ነው ትርፉ። አሁን እንግዲህ ሜላት ይሄንን እውነታ ብትሰማ ምን የሚሰማት ይመስላችኋል? ራሷን ከመውቀስ በጣም ነው ራሷን በጸጸት የምትገላውና ሀንዬ እንግዲህ ምን አይነት መልካም ልጅ እንደሆነች የእውነት ነው የምላችሁ በፈጣሪ ስም። እና ሀኒ እንግዲህ ዶክተሩን በጣም አልቅሳ ለምና እኔ ሀናና ሰላምና ቤተሰቦቿ አሁን በቅርብ ነው ፍቅር የሆኑት፣ ተጣልተው ከርመው ነው አሁን ገና ሰላም ያወረዱት። እባክህን ይህንን ፍቅራቸውን ደግሞ መልሳው እንድታጣው አልፈልግም። ስለዚህ እባክህን ዶክተር እኔ ለሰላም ነግራትና ጠንካራ ጎበዝ ሆና እንድታሳያት ለቤተሰቦቿ እና ደህና እንደሆነች ከዛ በኋላ ሕክምናውን ሌሊት ታደርግላታለ አለችው ማለት ነው። እንግዲህ ሜላት እዚህ ነው ማድረው ከአንቺ ጋር የትም አልሄድም ስትላት ሀኒን ሰላምን
እማዬ ነገርኩሽ፣ እኔ ደህና ነኝ። በቃ ሀኒ ከኔ ጋር ነው ማደር ያለባት። አንቺ ሂጂ ወደ ቤት፣ እዚህ ብርድ ላይ አንቺ እንድታድሪ አልፈልግም አለቻት ማለት ነው። ሀኒዬም እትዬ እኔ ያለው ችግር የለው አባትሽስ ስትላት አባቴ ጋር ሌላ ሰው እንዲያድር አስቀምጫለሁኝ እና እኔ ደግሞ ከሰላም ጋር አድራለሁ፣ አትጨነቁ እትዬ፣ ሄዱ እርሶ ወደ ቤት ብላ እናቷን ሸኘቻት ማለት ነው። እንግዲህ ዶክተሩ ያንን ነገር ከሆዷ ውስጥ ጠርጎ ካወጣ በኋላ ነገር ግን ልጅቷ ደከመች። ከማደንዘዣ መንቃት አልቻለችም በጭራሽ ማለት ነው። ውስጧ ተጎድቷል። ብዙ ደም ነው የፈሰሳት። ያንን የወሰደችው መድኃኒት ደግሞ ያለ ምግብ ነው። ውስጧ ተጎድቷል። በጣም ብዙ ደም ስለፈሰሳት አቅም የለም። ሁለተኛ ነው እንግዲህ ይሄ ነገር ፈጣሪ ሆይ እንግዲህ ሰላም ከባዱን ነገር ነው ለዋላ እያደረገችው። ሀና ደግሞ ሰላም ከማደንዘዣው አለመንቃቷ በጣም አስፈርቷታል፣ በጣም አስጨንቋታል። ሀና የማትወጪ ነገር ውስጥ ነው የገባሽው፣ ተይ ብዬሻለሁ፣ ይሄንን ነገር ቤተሰቦቿ ይወቁ ብዬሽ ስለምንሽ አይደለ እንዴ እኔንም የማይሆን ነገር ውስጥ ከተሽኛል እያለ እንግዲህ ዶክተሩ ሀናን እየወቀሳት ይገኛል። አሁንም እንግዲህ ግዴታ ደም ስለሚያስፈልጋት እናቷ ያው ዶክተሩ ጋር መታ ልጅሽ ደም ያስፈልጋታል እና ይሄ ደም ኬትም መጥቶ መሰጠት አለበት ለልጅቷ ሲላት አለቀሰች። ልጄ እያየሁሽ ላጣሽ ነው ወይ? እኔ እንግዲህ ያው ሴትዮዋ ብር አላት፣ ነገር ግን ደግሞ ብር ምን ዋጋ አለው? የእናቷና የሰላም ደም አይመሳሰልም። የመናሴና የእናቱ ደም ይመሳሰላል። የሰላም ደግሞ ከአባቷ ጋር ነው ደሞ የሚመሳሰለው። ስለዚህ የሰላም አባት ደግሞ አገር ውስጥ የለም። አሁን እንግዲህ ይሄንን እንደማል ሊሰጣት ይችላል። ሀና ናት። ታያላችሁ፣ ሀና ደሟን ትሰጣለች። እርግጠኛ ነኝ የሀና ደምና የሰላም ደም ይመሳሰላል። ምክንያቱም እህቷ ስለሆነች ብቻ ታያላችሁ። እና እስቲ በዛ መሀል የሚፈጠረው ነገር እንግዲህ የሀንዬ አባትም በጣም ጭንቀት ላይ ናቸው። ወይኔ ዛሬ አሲር እንዴት እንዳሳቀኝ ወላሂ እንደው ከተሚ ወላሂ አልኩኝ። የምር በጣም ነው የሳቅኩትኝ። እንደው አትጠይቁኝ ማለት ነው። ግርግዳውን ሙልጭ አድርጎ ሲስም ወይኔ እናቴ። በተለይ ደግሞ አባቷን በእርግጫ ሲመታ ወይኔ እናቴ። የምር ከአንጀቴ ነው የሳቅኩትኝ ዛሬ ማለት ነው። አትጠይቁኝ እንዴት እንዳሳቀኝ እንደው ጆሮዬ። እና እንግዲህ ሀና ተጨንቃለች። አስባችሁታል? ታማሚ አባቷን ለማስታመም ሰራተኛ ሰው ቤት ገብታ ግን ለሰው እንደዚህ ስትጨነቅ የምር በጣም ነው የገረመኝ ማለት ነው። ሱብሃንአላህ። እና እንደዚች እንደ ሀና ያለ አስተዋይ ቅልብ ያለው ሰው ለሁላችን